ሰላም እንዴት ናችሁ? ቻፕተር 7 ላይ ደርሰናል። ቻፕተር 7 ፖፑሌሽን ኦፍ ኢትዮጵያ ኤንድ ሆርን የሚል ነው። የምንጀምረው 7.1 ኢንትሮዳክሽን ከሚለው ነው። የሰው ልጆች ከተፈጥሮ የሚያመርቱና ያመረቱትን ደግሞ የሚጠቀሙ ናቸው። ለህይወታቸው የተለያዩ የሚያስፈልጋቸውን ነገሮች ያደርጋሉ። በዚህ የተነሳ ተፈጥሮ ላይ ደግሞ ጉዳትም ያደርሳሉ። ሁሉም ነገር የሚለኩት ደግሞ ከሰው አንጻር ነው። ለምሳሌ ነገሮች ያላቸው አስፈላጊነት እንዲሁም ትርጉማቸው ነው። የተለያዩ ትምህርቶች ለምሳሌ ጂኦግራፊ፣ ዴሞግራፊ፣ ኢኮኖሚክስ፣ ኤፒዴሚዮሎጂ፣ ሶሲዮሎጂ እና የመሳሰሉት ስለ ሰዎች ያጠናሉ። የሚያጠኑበት መንገድ ይለያያል። ትኩረት የሚሰጡበት መንገድ ግን ይለያያል እንጂ እነዚህና ሌሎች ዲሲፕሊኖች ስለ ሰዎች ያጠናሉ። ጂኦግራፊን በተመለከተ ጂኦግራፊ ኤሪያል ዲፈረንስን ያጠናል። ወይም ደግሞ አንድ አካባቢ ከሌላው እንዴት ይለያል ካለው አፈር፣ ካለው እጽዋት፣ ካለው እንስሳ ከመሳሰሉት ነገር አንጻር እያነጻጸረ ያጠናል። እንዲሁም ደግሞ ፖፑሌሽን ጂኦግራፊ የሚለውን ብንመለከት ፖፑሌሽን ጂኦግራፊ የአንድ አካባቢ ማህበረሰብ፣ የአንድ አካባቢ ህዝብ ከአንዱ ከሌላው እንዴት ይለያያል የሚለውን ያጠናል። ለምሳሌ የሰዎች ስርጭትን፣ የሰዎች ክምችትን፣ ሰዎችና አካባቢ ያላቸው መስተጋብር እንዲሁም ደግሞ ህዝብ እንዲለዋወጥ እንዲቀያየር የሚያደርጉ ጉዳዮች ለምሳሌ የመወለድ፣ የመሞት እና የመሰደድ ጉዳዮችን የሚያጠና ነው። ከዚህም በተጨማሪ ጂኦግራፊ ፖፑሌሽን ጂኦግራፊ የምንለው የፖፑሌሽን ካራክተሪስቲክስ እና ኳሊቲን ያጠናል። ይህን ስንል ከእድሜ አንጻር፣ ከጾታ አንጻር፣ ከትምህርት አንጻር፣ ከጤና አንጻር ያለውን ነገር ያጠናል። የህዝብ ቁጥር፣ የህዝብ ተለዋዋጭነት፣ የህዝብ ክምችት እንዲሁም ደግሞ ካራክተሪስቲክስ ኤንድ ኳሊቲስ ይሄ ደግሞ የህዝብ ባህሪና ጥራት በተመለከተ አንድ ቦታ ከሌላው ቦታ አንድ አይነት አይደለም፣ ይለያያል። የተለያዩ ቦታዎችን መሰረት አድርገን ልናጠና እንችላለን። ለምሳሌ የህዝብ ቁጥርን በተመለከተ ከዓለም አንጻር፣ ከአህጉር አንጻር፣ ከሀገር አንጻር፣ ከክልል አንጻር እንዲሁም ከዛ ወረድ ብሎ ወደ ተለያዩ አካባቢዎች የህዝብን ቁጥር አንዱን ከሌላው እያነጻጸረን እናያለን። በእኛ ኬዝ ግን በዚህ ትምህርት ውስጥ ፎከስ አድርገን የምናጠናው የኢትዮጵያንና የጎረቤት የቀንዱ የአፍሪካ ቀንድ ሀገራትን የምናጠና ትኩረት የምናደርግ ይሆናል። 7.2 ፖፑሌሽን ዴታ ዩዝስ ኤንድ ሶርስስ ህዝብን በተመለከተ 7.2 ፖፑሌሽን ዴታ ዩዝስ ኤንድ ሶርስስ በዚህ ስር የምንመለከተው ስለ ስነ ህዝብ የተለያዩ መረጃዎች ከየት ይመጣሉ፣ ጥቅማቸው ምንድነው የሚለውን እንመለከታለን። ቋሚና አስተማማኝ የሆነ ስለ ህዝብ የትኛውም አይነት መረጃ ለአንድ ሀገር ማህበራዊና ኢኮኖሚ እድገት ፕላን ለማድረግና አስተዳደር ለመስጠት በጣም ወሳኝና መሰረታዊ ነው ማለት ነው። ስለዚህ ስለ ህዝብ የትኛውም አይነት መረጃ ዳታ ለተለያዩ ጥቅሞች እናውላለን። ለምሳሌ የተለያዩ የመሰረተ ልማት አውታሮችን እንደ ትምህርት ቤት፣ ሆስፒታል፣ መንገድ፣ ውሃ፣ የተለያዩ ጽዳቶች፣ ስለ ቤት፣ የተለያዩ የምርጫ ጣቢያዎችን ስለመመስረት፣ ስለ ሀገሪቱ የገቢ ምንጭ እንዲሁም ደግሞ የተለያዩ የፐብሊክ ፕሮግራም የማህበረሰቡን በተመለከተ የሚወጡ ፕሮግራሞችን እዚህ ላይ ተመስርተን ነው የምናወጣው። ስለዚህ የህዝብ ዴታ ለአስተዳዳሪዎች፣ ለቢዝነስማኖች፣ ለተመራማሪዎች፣ ለምሁራን፣ ፕላን ለሚያወጡ ሰዎች በሙሉ በጣም አስፈላጊ ነው ማለት ነው። ህዝብ ደግሞ የተለያዩ የማህበራዊና ኢኮኖሚያዊ እድገቶችን በተመለከተ እዛ ላይ ተሳትፎ የሚያደርጉ እንዲሁም ደግሞ ከዛም ደግሞ ተጠቃሚ የሚሆኑ ናቸው። የህዝብ ሁኔታ የህዝብ ቁጥር ሊሆን ይችላል፣ የህዝብ እድሜ ሊሆን ይችላል፣ የህዝብ ጤና፣ የተለያዩ ህዝብን የተመለከቱ ኢንፎርሜሽኖች የተለያዩ ጉዳዮችን ተጽዕኖ ያደርጋል። ለምሳሌ ምርትን ሊሆን ይችላል፣ ስርጭትን ሊሆን ይችላል፣ ምርትን መጠቀምን ሊሆን ይችላል፣ የመከላከያ ሊሆን ይችላል፣ የተለያዩ አስተዳደራዊ አገልግሎቶችን እና የመሳሰሉ ጉዳዮችን በህዝብ እድገት፣ የህዝብ ጥራት፣ የህዝብ ቁጥር፣ የህዝብ ስርጭት የመሳሰሉ ጉዳዮች ላይ ተመስርቶ ነው የሚደረገው። ስለዚህ ዴታ ማንኛውም አይነት ፖፑሌሽን ዴታ አስፈላጊ ነው ማለት ነው። ስለዚህ እነዚህን ዴታዎች ደግሞ ከየት ነው የምናገኘው ካልን በሶስት አይነት መንገድ የህዝብን ወይም የፖፑሌሽን ዴታን እናገኛለን። የመጀመሪያው ሴንሰስ ነው። ሁለተኛው ሳምፕል ሰርቬይ፣ ሶስተኛው ደግሞ ቫይታል ሬጅስትሬሽን ነው። እነሱ ምንድን ናቸው የሚለውን እንመልከት። ከሴንሰስ እንጀምራለን። ሴንሰስ ማለት የአንድን አካባቢ በተወሰነ ጊዜ ውስጥ እያንዳንዱን ግለሰብ የኢኮኖሚያዊና ማህበራዊ ጉዳዮቹን መዝግቦ መያዝ ነው።
እነዚህን ባህሪያቶች አሉት። የመጀመሪያው ዩኒቨርሳሊቲ ነው። ዩኒቨርሳሊቲ ስንል እያንዳንዱ ግለሰብ ነው ማህበራዊ ኢኮኖሚ ጉዳዩ ተመዝግቦ የሚገኘው ማለት ነው። ሌላኛው ፔሪዲካሊ ስንል ምንድነው? እያንዳንዱ ግለሰብ በየቀኑ እድሜው፣ ጤናው፣ ትምህርቱ፣ የኢኮኖሚ ሁኔታ፣ ማህበራዊ ሁኔታው አይመዘግበው። የሚመዘግበው መቼ ነው? በ10 ወይ በ5 ዓመት ጊዜ ውስጥ ነው ማለት ነው። ሌላኛው ደግሞ ሳምልታኒቲ ነው። ሳምልታኒቲ የምንለው ምንድነው? በአንድ ጊዜ የሚያልቅ ነው። የሆነ ጊዜ ጥናት ይጀመራል። ከዛ በአጭር ጊዜ ውስጥ ያ ጥናት ሁሉም ቦታ ላይ በአንድ ጊዜ ተጠንቶ የሚያልቅ ነው። ሌላኛው ገቨርንመንት ስፖንሰርሺፕ ይላል። ገቨርንመንት ስፖንሰርሺፕ የምንለው ምንድነው? መንግስት ይህንን ነገር ትኩረት ሰጥቶ ፋይናንስ አድርጎ የሚያስተዳድረው ጉዳይ ነው ማለት ነው። ሴንሰስ የአንድን ሀገር በተወሰነ ጊዜ ውስጥ የግለሰቡን የማህበራዊና ኢኮኖሚ ሁኔታ የሚያጠና ነው ብለናል። ስለዚህ ይህ የሚከናወንበት ሁለት አይነት መንገድ አለ። የመጀመሪያው ደጁሪ አፕሮች ነው። ሌላኛው ደግሞ ዲፋክቶ አፕሮች ይባላል። ደጁሪ አፕሮች የሚባለው የግለሰቡ መኖሪያ እዛ አካባቢ ያደገበትን የተወለደበትን አካባቢ እዛ ሄዶ ማጥናት ነው። ይህም ደግሞ ለዛ አካባቢ ምን ያስፈልጋል የሚለው ለማቀድ የሚጠቅም ነው። ዲፋክቶ አፕሮች የሚባለው የግድ የሚኖርበት አካባቢ ላይሆን ይችላል። ሰውየው በተለያየ ጉዳይ በሚንቀሳቀስበት ጊዜ ጥናቱ ሲካሄድ በዛ ጥናት ውስጥ በተገኘበት አካባቢ ይጠናል። ይህ ዲፋክቶ አፕሮች ይባላል። ሁለተኛው ሳምፕል ሰርቬይ ነው። ሴንሰስ ላይ እንዳየነው ሴንሰስ እያንዳንዱ ሰው ነው የሚያጠናው። ይህም ማለት ምንድነው? ለምሳሌ አንድ አካባቢ ላይ 1000 ሰው ቢኖር እያንዳንዱ ሰው ይጠናል። ምን ያህል ወንድ አለ፣ ምን ያህል ሴት አለ፣ ምን ያህል የተማረ ነው፣ ምን ያህል ያልተማረ ነው፣ የገቢ ምንጫቸው ምንድነው፣ የመሳሰሉትን እያንዳንዱን ያጠናል። ሳምፕል ሰርቬይ ግን እያንዳንዱን ሳይሆን ለምሳሌ ከ1000 ሰው ውስጥ 100 ሰው እንወስድና ለምሳሌ እንበልና ከ100 ሰው ውስጥ ይህን ያህል 10 እንበልና መምህር አለ ከተባለ ወይ ደግሞ 3 ነጋዴ አለ ከተባለ ከዛ ውስጥ ደግሞ 5 ተማሪ አለ ከተባለ ይህንን ወደ ጠቅላላ ቁጥር እንቀይረዋለን። ይሄ ምንድነው? ሳምፕል ሰርቬይ ይባላል ማለት ነው። ይህ አይነት የመረጃ መሰብሰብ የራሱ ጥቅምና ጉዳት አለው። ጥቅሙ ምንድነው? ወጪ ይቀንሳል። ከዚህም በተጨማሪ ይህንን ለማስተዳደር ቀላል ነው። ከዚህ በተጨማሪ ደግሞ በፍጥነት ይህንን ነገር ማግኘት እንችላለን። ነገር ግን ጉዳቱን በምናይ ጊዜ ደግሞ ወይም ደካማ ጎኑን በምናይ ጊዜ ደግሞ ሳምፕሊንግ ኤረር ያጋጥመዋል። እንዲሁም ደግሞ ሁሉንም ቦታ የማይሸፍን በመሆኑ ችግር አለበት ማለት ነው። ሴንሰስን እና ሳምፕል ሰርቬይን በመጠቀም ምን አይነት መረጃ ነው የምናጠናቅረው የሚለውን ብንመለከት ጂኦግራፊክ ሎኬሽን አንድ ነገር የት ነው የሚገኘው የሚለውን፣ የእድሜ ሁኔታ፣ የጾታ ሁኔታ፣ የጋብቻ ሁኔታ፣ የዜግነት ሁኔታ፣ የትውልድ ቦታ፣ አንድ ቤተሰብ ውስጥ መሪው ማን ነው፣ ሴት ናት ወንድ የሚለውን ለመለየት፣ የሃይማኖት ሁኔታ፣ የትምህርት ደረጃ፣ የስራ ሁኔታ፣ የውልደት መጠን፣ የገቢ ምንጭ፣ የብሔረሰብ እንዲሁም ደግሞ እዛ ማህበረሰብ ውስጥ ምን ያህል የአካል ጉዳተኞች እንዲሁም ደግሞ በስደት የመጡ ሰዎችን የመሳሰሉትን የምናገኝበት መረጃ የማሰባሰብ መንገዶች ናቸው። ሲ ቫይታል ሬጅስትሬሽን። ቫይታል ሬጅስትሬሽን የምንለው ወሳኝ ኩነት ምዝገባ ማለታችን ነው። ይህ ወሳኝ ኩነት ምዝገባ ቀጣይነት ያለው ቋሚና አስገዳጅ ህጋዊ የሆነ አንድን ለምሳሌ የመወለድ፣ የመሞት፣ የጋብቻ፣ የፍቺ እንዲሁም ደግሞ የማደጎን የተለያዩ መረጃዎችን ሰንዶ መያዝ ነው። ይህ ግልጽና አጭር የሆነ ነው። ዳታ ወይም ደግሞ መረጃ በሚሰበሰብበት ጊዜ አንዳንድ ችግሮች ሊያጋጥሙ ይችላሉ። ለምሳሌ የሚመዘግበው ሰው እውቀቱ ዝቅተኛ ከሆነ፣ ፋይናንስ ለማድረግ ዝቅተኛ ከሆነ፣ የምንከተለው መንገድ ትክክል ካልሆነ እና ደግሞ በተለያዩ ምክንያቶች የምንይዘው መረጃ ትክክል ላይሆን ይችላል። አንዳንድ ጊዜ ደግሞ ሰዎች ትክክል ያልሆኑ መረጃዎች ሊሰጡ ይችላሉ። ስለ እድሜያቸው፣ ስለ ገቢያቸው እንዲሁም ደግሞ ራቅ ያለ ቦታ ላይ ያሉ ነገሮችን ለመመዝገብ ሰዎች ስልቹ የሆኑና ትክክል ያሉ መረጃዎችን ይሰጣሉ። በዚህ ምክንያት የመረጃ ፍሰት ሊያጋጥም ይችላል። አንዳንድ ሰዎች ደግሞ ባያዝ ሊኖራቸው ይችላል፣ ቋንቋ ላይ፣ ሃይማኖት ላይ፣ ስራ ላይ የመሳሰሉ። ሌላው እንግዲህ እንደዚህ አይነት አጋጣሚ በሚከሰትበት ጊዜ ችግሩ የት ጋር ነው የተከሰተው በሚል ለማስተካከል ይቻላል። በተለይ ደግሞ መረጃ በመሰብሰብ ጊዜ ያጋጠመ ከሆነ በዛው ጊዜ ይህን ነገር ማስተካከል ይቻላል። 7.3 ፖፑሌሽን ዳይናሚክስ ፈርቲሊቲ ሞርቲሊቲ ኤንድ ማይግሬሽን ኢንትሮዳክሽን። የትኛውም ሀገር ህዝብ እንዲጨምርና እንዲቀንስ የሚያደርጉት ጉዳዮች አሉ። እነዚህ 3 ናቸው። አንደኛው ፈርቲሊቲ የመውለድ ምጣኔ፣ መውለድ የአንድን ሀገር የህዝብ ቁጥር ይጨምራል። ሞርታሊቲ የሞት፣ ስለዚህ በሚሞት ጊዜ ደግሞ ይቀንሳል። ማይግሬሽን ደግሞ
ከአንድ ቦታ ወደ ሌላ ቦታ በሚሄድ ጊዜ ከሌላ ቦታ ወደ ሌላ ቦታ በሚመጣ ጊዜ የህዝብ ቁጥርን እንዲጨምርና እንዲቀንስ ያደርጋል። ስለዚህ እነዚህ ምንድን ናቸው? ፖፑሌሽን ዳይናሚክ እንዲሆን እንዲጨምር እንዲለዋወጥ የሚያደርጉ ጉዳዮች ናቸው ማለት ነው። ኢትዮጵያ እጅግ በፍጥነት ከሚያድጉና የህዝብ ቁጥሯን በጣም ትልቅ ከሆኑ የአፍሪካ ሀገር አንዷ ናት። ከናይጄሪያ በመቀጠል ኢትዮጵያ ሁለተኛ ትልቁ የህዝብ ቁጥር ያለባት ሀገር ናት። ኢትዮጵያ ውስጥ ለመጀመሪያ ጊዜ ሴንሰስ የተካሄደው በ1984 ዓ.ም ነው። በዚህ ጊዜ የነበረው የኢትዮጵያ የህዝብ ቁጥር 42.2 ሚሊዮን ሲሆን የህዝቡ ደግሞ የማደግ ምጣኔ ወይ ደግሞ ኤስቲሜትድ ሬት ኦፍ ግሮዝ የሚባል አለ። እያደገ ይመጣው በ2.9% እንደነበረ በዛ ጊዜ የተሰራው ሴንሰስ ያመለክታል። የኢትዮጵያ ህዝብ ቁጥር በ1994 ዓ.ም 53.5 ሚሊዮን ሆኖ አድጓል። በ2007 ደግሞ 73.8 ሚሊዮን ሆኗል። በ2019 እንደ ኢትዮጵያ ሴንትራል ስታቲስቲክስ ኤጀንሲ 112 ሚሊዮን ሆኗል። ይህም ደግሞ ከዓለም 12ኛ ደረጃ ላይ እንድትይዝ አድርጓታል። በዚህ ጊዜ ደግሞ የኢትዮጵያ ህዝብ እድገት 2.6 ከመቶ ነው። የኢትዮጵያ ህዝብ በአብዛኛው 80 ከመቶ የሚሆነው ገጠር ላይ የሚኖረው የገጠሩ ማህበረሰብ ነው። የኢትዮጵያ ህዝብ እንደ ሌሎች ታዳጊ ሀገር በአብዛኛው ወጣት ነው። ይህም ደግሞ 65 ከመቶ የሚሆነው የሀገሪቱን ጠቅላላ የህዝብ ቁጥር የሚሸፍን ሲሆን ወጣቶች ደግሞ 65 ከመቶ የሚይዘውን የሚሸፍኑት 24 እና ከዛ በታች የሚሆነውን እድሜ የሚያስመዘግቡ ናቸው። የኢትዮጵያ ህዝብ ቁጥር ደግሞ አንኢቨን ነው። አንኢቨን ማለት እኩል ቁጥር ተሰጥቷቸው የከተሙ ወይም የአንድ ቦታ ላይ የተሰማሩ ያሉ ሳይሆን የተለያየ ቦታ ላይ በተለያየ ቁጥር የሚኖሩ ናቸው። 7.3.1 ዴሞግራፊክ ሜዠርመንትስ የአንድን ሀገር ህዝብ እንዲጨመርና እንዲቀንስ የሚያደርጉት በዋናነት ፈርቲሊቲ፣ ሞርቲሊቲ እና ማይግሬሽን ብለናል። ኢትዮጵያ ውስጥ በዋናነት ሁለቱ ናቸው ተጽዕኖ የሚያሳድሩት። እነዚህም ፈርቲሊቲ እና ሞርቲሊቲ የምንላቸው። ኢንተርናሽናል ማይግሬሽን ግን ያን ያህል ተጽዕኖ ያለው አይደለም። ስለዚህ የተለያዩ ሜዠርመንቶች አሉ የአንድ ነገር ዴሞግራፊ በተመለከተ። አንደኛው ክሩድ በርዝሬት የሚባለው ነው። ክሩድ በርዝሬት የሚለካው ከአንድ ሺህ ሰው ውስጥ ምን ያህል ውልደት አለ የሚለው ነው። ይህን ለመለካት ደግሞ ቶታል አኑዋል ላይቭ በርዝሬት ሲካፈል ለቶታል ሚዲየር ፖፑሌሽን ሲባዛ በአንድ ሺህ ይሆናል ማለት ነው። ለምሳሌ እንበልና የአንድ ሀገር የህዝብ ቁጥር 200 ሺህ ነው እንበል፣ ወይም የአንድ ከተማ የህዝብ ቁጥር 200 ሺህ ነው እንበል። ከዚህ 200 ሺህ ህዝብ ውስጥ የተወለዱት ደግሞ 4 ሺህ ናቸው እንበል በአንድ ዓመት ውስጥ። ስለዚህ 200 ሺህ የሚዲየር ፖፑሌሽን አለን፣ 4 ሺህ ደግሞ በርዝ ሬት አለ። ምንድነው የምናደርገው? 4 ሺህን ሲካፈል ለ200 ሺህ ሲባዛ በአንድ ሺህ። ስለዚህ መልሱ ምን ይሆናል ማለት ነው? 20 ይሆናል ማለት ነው። ይህ ምንድነው? 20 ሰው ከአንድ ሺህ ውስጥ ይወለዳል ማለት ነው። በዚህ አይነት መልኩ ክሩድ በርዝ ሬትን እንለካለን ማለት ነው። ሌላኛው ጀነራል ፈርቲሊቲ ሬት ነው። ጀነራል ፈርቲሊቲ ሬት የሚለው የሚወልዱ ሴቶች ወላዶች ምን ያህል ናቸው የሚል ነው። ስለዚህ ስፔሲፊክ ነው ከላይኛው አንጻር። የላይኛው ቶታል ፖፑሌሽን ነው የሚለካው፣ ወይም ከአንድ ሺህ ውስጥ የሚወለደው ምን ያህል ነው የሚለውን ጠቅላላ ነው የሚያየው። ይሄ ግን ጀነራል ፈርቲሊቲ ሬት የሚለው የሚወልዱ ሴቶችን ነው የሚለካው። ፎርሙላው ደግሞ ጂኤፍአር ኢዝ ኢኳል ቱ ቶታል አኑዋል ላይቭ በርዝ ሬት ኦቨር ቶታል ውሜን ከ15 እስከ 49 ያሉት ነው ሲባዛ በአንድ ሺህ ነው። እንደ ላይኛው አይነት ኤግዛምፕል በመውሰድ ካልኩሌሽን ማድረግ እንችላለን። ለምሳሌ የአንድ ሀገር ህዝብ ቁጥር 1 ሚሊዮን ነው ጠቅላላ ህዝብ ቁጥር። ከዚህ ውስጥ ደግሞ ሁሉም ሴቶች 520 ሺህ ቁጥር አላቸው። ከነዚህ ሴቶች መካከል ግን እድሜያቸው ከ15 እስከ 49 የሚሆኑት 250 ሺህ ቁጥር አላቸው። በ2024 ደግሞ የተወለዱት ህፃናቶች 15 ሺህ ናቸው። ስለዚህ ጀነራል ፈርቲሊቲ ሬት ለማወቅ ምንድነው የምናደርገው ማለት ነው? 15 ሺህን ሲካፈል ለ250 ሺህ ሲባዛ በአንድ ሺህ በማድረግ ቁጥሩ 60 ይመጣልናል፣ ወይ መልሱ 60 ይመጣልናል ማለት ነው። ምክንያቱም 15 ሺህ ያልነው የበርዝ ሬቱ ነው። 250 ሺህ ያልነው ደግሞ ከ15 እስከ 49 ያሉት ሴቶች ቁጥራቸው ነው። ስለዚህ ይህንን ስናካፍል እና ለአንድ ሺህ ስናባዛው 60 ይመጣልናል።
ይሄ ማለት ምንድነው? ከአንድ ሺህ ውስጥ የሚወልዱት 60 ናቸው ለማለት ነው። ሶስተኛው ቶታል ፈርቲሊቲ ሬት ነው። ቶታል ፈርቲሊቲ ሬት አንዲት ሴት መውለድ ከጀመረችበት እስከምታቆምበት ጊዜ ምን ያህል ልጆችን ትወልዳለች የሚለውን የሚያሳይ ነው። ስለዚህ ይሄ አይዲያል ነው፣ እርግጠኛ የሆነ ሳይሆን አሰምሽን ላይ የተመሰረተ ነው ማለት ነው። ይሄን ለማድረግ ደግሞ የምንወስደው በአንድ ሀገር ላይ እንበልና የኤጅ ግሩፖች አሉ። ለምሳሌ እንበልና ከ15 እስከ 19 ዓመት ያላቸው ሴቶች 20 ልጅ ይወልዳሉ። ከ20 እስከ 24 ደግሞ 90፣ ከ25 እስከ 29 ያሉት ደግሞ 120፣ ከ30 እስከ 34 ያሉት 100፣ ከ35 እስከ 39 ያሉት 40፣ ከ40 እስከ 44 ያሉት 10፣ ከ45 እስከ 49 ያሉት ደግሞ 2 ልጅ ይወልዳሉ። ስለዚህ እነዚህ የሚወለዱትን እንደመራቸዋለን። ምንደምረው ምኑ ነው? የሚወለዱትን በዚህ በኤጅ ግሩፕ ውስጥ። ስለዚህ 20፣ 90፣ 120፣ 100፣ 40፣ 10 ሁለትን ስንደምራቸው 382 ይመጣል። ይህንን ደግሞ ከምን ጋር እናባዛለን? ከ5 ጋር። ምክንያቱም የሚሰላው በየ5 ዓመት ጊዜ ውስጥ ስለሆነ ማለት ነው። ስለዚህ 382 ሲባዛ በ5 1910 ይመጣል። ይህንን ደግሞ ለ1000 ስናካፍለው 1.91 ችልድረን ፐር ውሜን ይመጣል ማለት ነው። ስለዚህ አንዲት ሴት በላይፍ ታይም ውስጥ ልትወልድ የምትችለው መጠን ይህን ያህል እንደሆነ ያሳየናል ማለት ነው። አራተኛው ክሩድ ዴዝ ሬት የሚባለው ነው። ክሩድ ዴዝ ሬት የሚባለው ደግሞ የአንድ አካባቢ ለምሳሌ ከ1000 ሰው ውስጥ ምን ያህሉ ይሞታል የሚለውን የሚያሳይ ነው። ስለዚህ ክሩድ ዴዝ ሬት ካልኩሌት የሚደረገው ደግሞ በአንድ ዓመት የሚሞቱ ሰዎች ሲካፈል በጠቅላላ ሚዲር ፖፑሌሽን ሲባዛ በመቶ በማድረግ የክሩድ ዴዝ ሬት ማወቅ ይቻላል። አምስተኛው ኢንፋንት ሞርታሊቲ ነው። ኢንፋንት ሞርታሊቲ ማለት የሚሞቱ ህጻናቶች ማለት ነው። ይህም የሚሰላው ደግሞ ቶታል አኑዋል ኢንፋንት ሬስ ወይም ደግሞ በአመት ውስጥ የሚሞቱ ህጻናቶች ሲካፈል በአመት ውስጥ ለሚወልዱ ህጻናቶች ሲባዛ በ1000 ነው። ይሄ ደግሞ በጣም አስፈላጊ የሆነው ክሩድ ዴዝ ሬት ላይ ኢምፓክት ስላለው ነው። ኢትዮጵያ ውስጥ የኢንፋንት ሞርታሊቲ እየቀነሰ መጥቷል። ለምሳሌ 2016ን ከ2000 ዓመተ ምህረት ጋር ብናነጻጽር 2000 ዓመተ ምህረት ላይ 97 ህጻናቶች ከ1000 ውስጥ የሞቱ ሲሆን ነገር ግን 2016 ላይ 48 ህጻናቶች ብቻ ናቸው ከ1000 ውስጥ የሞቱት። ሌላኛው ማተርናል ሞርታሊቲ ሬት የሚባለው ነው። ማተርናል ሞርታሊቲ የሚባለው ደግሞ የእናቶች ሞት ነው። በተለይ ደግሞ ከእርግዝናና ከወሊድ ጋር በተገናኘ ነው። ካልኩሌት የሚደረገውም ደግሞ ቶታል አኑዋል ሞርታል ዴዝ ዲው ቱ በርዝ ኮምፕሊኬሽን በአንድ ዓመት ውስጥ በወሊድና ከወሊድ ጋር በተገናኘ የሚሞቱ እናቶች ሲካፈል ቶታል ላይቭ በርዝ ወይም በሚወለዱት ስናካፍል ሲባዛ በ100,000 ይህ የማተርናል ሞርታሊቲ ሬትን ያሳያል። ሰባተኛ ላይፍ ኤክስፔክታንሲ አት በርዝ ነው። ላይፍ ኤክስፔክታንሲ አት በርዝ የሚወለዱ ህጻናቶች ምን ያህል እድሜ ይኖራሉ የሚለውን የሚያሳይ ነው። ይህ ደግሞ በጠቅላላ አንድ ሀገር ውስጥ ያሉ ህዝቦች ምን ያህል የሞት ምጣኔ ያላቸው የሚለውን ሳማራይዝ ያደርግልናል። ስምንተኛ ናቹራል ሬት ኦፍ ኢንክሪዝ የሚል ነው። ይህ ደግሞ የአንድ ሀገር ህዝብ ምን ያህል እየጨመረ መሆኑን ወይም ምን ያህል እየቀነሰ መሆኑን የሚያሳይ ነው። ካልኩሌት የሚደረገውም ክሩድ በርዝ ሬት ማይነስ ክሩድ ዴዝ ሬት ነው። ይህ ምንድነው? ከጠቅላላው ከሚወለዱት ውስጥ የሚሞቱትን በመቀነስ ማለት ነው። 7.3.2 ሌቨልስ ኤንድ ትሬንድስ ኢን ፈርቲሊቲ ኤንድ ሞርታሊቲ ሬትስ ኢን ኢትዮጵያ። ስለ ውልደትና ሞት ኢትዮጵያ ውስጥ ምን አይነት ገጽታ አላቸው የሚለው እንመለከታለን። ውልደትና ሞት አንድ አይነት አይደሉም፣ ከቦታ ቦታ ይለያያሉ። ለምሳሌ ከተማና ገጠርን ብናነጻጽር አንድ አይነት አይደሉም። ከተማ ውስጥ የውልደት መጠን ከገጠር አንጻር ዝቅተኛ ነው። ይህም የሚሆንበት አንዱ ምክንያት ለምሳሌ የቤተሰብ እቅድ መጠቀምን ሊሆን ይችላል። አናቨሬጅ በአማካይ ከተማ ውስጥ የሚወልዱ ልጆች 2.3 ሲሆኑ ነገር ግን አንዲት ሴት ገጠር ውስጥ 5.2 ልጆችን ትወልዳለች። ቶታል ፈርቲሊቲ ሬት በሪጅን ወይም በክልል ብንመለከት 2016 ላይ በተጠናው ጥናት ዝቅተኛው አዲስ አበባ ነው። 1.8 ልጅ ነው አንዲት ሴት በአማካይ የምትወልደው። ይህ ደግሞ ዝቅተኛ የሚባል ነው። ከዚህ ቀጥሎ ድሬዳዋ ናት። ድሬዳዋ አንዲት ሴት 3.1 ልጅ ትወልዳለች በአማካይ። ጋምቤላ 3.5፣ አማራ 3.7፣ ከፍ ያለ ቁጥር ያላቸው ሶማሊያ 7.2፣ አፋር 5.5፣ ኦሮሚያ 5.4፣ ትግራይ ደግሞ 4.7 ነው። ኢትዮጵያ ውስጥ ያሉት የመውለድ መጠን
እየቀነሰ መጥቷል። ለምሳሌ ከ1984 እና 1994 ብናነጻጽር 1984 ላይ አንዲት ሴት በአማካይ 7.52 ልጆችን ትወልድ ነበረ። ነገር ግን 1994 ዓ.ም 6.74 ነው። አሁን ባለው ሁኔታ ኢትዮጵያ ውስጥ አንዲት ሴት 4.6 ልጆችን ትወልዳለች። በተመሳሳይ ሁኔታ የህፃናት ሞት ከጊዜ ወደ ጊዜ እየቀነሰ ነው ያለው። ከ2000 ዓመተ ምህረት በፊት ከ1000 ህፃናት ውስጥ 100 ነበር የሚሞተው። ነገር ግን 2011 ላይ የህፃናት ሞት እየቀነሰ መጥቶ 100 እና ከዛ በታች ነበር፣ ከቤኒሻንጉል ጉሙዝ ውጭ ማለት ነው። ይህ ልዩነት ደግሞ ከቦታ ቦታ ይለያያል። ለምሳሌ 2016 ዓመተ ምህረት የህፃናት ሞት በሀገር ደረጃ 54 ነው። ነገር ግን ከተማ ውስጥ 48፣ ገጠር ላይ ደግሞ 62 ነው። ዝቅተኛ የህፃናት ሞት የሚያስመዘግቡ በዋናነት አዲስ አበባ ናት። ከዛ በመቀጠል ደግሞ ሶማሌና ጋምቤላ ናቸው። ከፍተኛውን የህፃናት ሞት ደግሞ የሚያስመዘግቡት ቤኒሻንጉል ጉሙዝ፣ ከዛ በመቀጠል የደቡብ ብሔር ብሔረሰቦችና ህዝቦች ክልል እንዲሁም ደግሞ ትግራይ ናቸው። የእድሜ ጣሪያን በሚመለከት ኢትዮጵያ ውስጥ ያለው የእድሜ ጣሪያ ከጊዜ ወደ ጊዜ እየተሻሻለ ነው። ለምሳሌ በ1960 36.7 ነበር የአንድ ሰው የእድሜ ጣሪያ። ነገር ግን በ2016 62.6 ከፍ ብሏል። ሴቶች ከወንዶች በተሻለ ረጅም እድሜ ይኖራሉ። በቁጥር ቢቀመጥ 65.4 ለሴቶች፣ 61.2 ደግሞ ለወንዶች ነው። ከቦታ ቦታ ስናነጻጸር ደግሞ ከተማ ውስጥ ከገጠር የበለጠ ረጅም እድሜ ሰዎች ይኖራሉ። ከፍተኛውን እድሜ የሚኖሩት አዲስ አበባ ውስጥ ነው። ዝቅተኛውን ደግሞ ቤኒሻንጉል ጉሙዝ፣ ይህም 47 ዓመት፣ ቀጥሎ ደግሞ የደቡብ ብሔር ብሔረሰቦች፣ ይህም ደግሞ 49 ዓመት ነው። አዲስ አበባ ውስጥ ከፍተኛ የእድሜ ጣሪያና ዝቅተኛ የህፃናት ሞት የሚመዘገበው ቀላል የሆነ ወይም ደግሞ የተሻሻለ የጤና አገልግሎት ስለሚገኝበት ነው። በአንጻሩ ኢትዮጵያ ውስጥ ያለው የእድሜ ጣሪያና የሞት ምጣኔ ምን ይመስላል የሚለውን ከጎረቤት ሀገር ጋር በማነጻጸር ማየቱ ያለንበትን ደረጃ ያሳያል። ኢትዮጵያ ውስጥ ያለው የመውለድ የሞትና የላይፍ ኤክስፔክታንሲ አንድ ሰው ምን ያህል ይኖራል የሚለውን የሚያሳይ ቴብል እዚህ ጋር ቀርቧል። ይህ ቴብል ኢትዮጵያና ጎረቤት ሀገሮች እንዲሁም ደግሞ በዓለም ላይ ያሉ ትልቅና ትንሽ የሚባለውን ኤክስፒሪየንስ ያቀረበ ነው። ተመልከቱት። በታዳጊ ሀገርና ባደጉ ሀገራት መካከል ያለውን የህዝብ ቁጥር እድገት እንዲሁም ደግሞ አንድ ሰው ከተወለደ በኋላ ምን ያህል ይቆያል በህይወት የሚለውን ስናነጻጽር ታዳጊ ሀገሮች ላይ በጣም ብዙ ህዝቦች ይወለዳሉ። ነገር ግን የተወለዱት ረጅም ህይወት አይኖራቸውም። ኢትዮጵያን ከጎረቤቷ ሀገር ጋር እንኳን ስናነጻጽራት ኢትዮጵያ ውስጥ ያለው የህፃናት ሞት ጎረቤቶቿ ጋር ካሉት ከፍ ያለ ነው። ከኬንያ፣ ከኤርትራ፣ ከጅቡቲ እንዲሁም ደግሞ ኢትዮጵያ ውስጥ ያለው ላይፍ ኤክስፔክታንሲ ወይም አንድ ሰው በጠቅላላ ምን ያህል ይኖራል የሚለውን ስናይ ዝቅተኛ ነው ሆኖ እናገኘዋለን። ኢትዮጵያ ውስጥ ያለው በርዝ ሬት፣ ዴዝ ሬት እና ኢንፋንት ሞርታሊቲን ብንመለከት በዓለም ላይ ዝቅተኛ ከሚባሉት ሀገራት ጋር ብናነጻጽረው የኢትዮጵያ ከፍተኛ ሆኖ እናገኘዋለን። ለምሳሌ በርዝ ሬት 5.5 ጊዜ ከፍ ያለ ነው። ዴዝ ሬት ደግሞ 4.7 ጊዜ ከፍ ያለ ነው። እንዲሁም ደግሞ ኢንፋንት ሞርታሊቲ ደግሞ 27.5 ጊዜ ከፍ ያለ ነው ማለት ነው። በዓለም ላይ በጣም ረጅም ዘመን ወይም ብዙ ዓመታት ከሚኖሩ ሀገራት ጋር ስናነጻጽራት ኢትዮጵያ ውስጥ ያሉ ሰዎች በ27 ዓመት ዝቅ ያለ እድሜ ያላቸው ወይ ደግሞ ከፍተኛውን የሚኖሩት በ27 ዓመት ከኢትዮጵያ ላይፍ ኤክስፔክታንሲ ከፍ ብለው ይኖራሉ ማለት ነው። ሶማሊያና ኢትዮጵያን ብናነጻጽር ሶማሊያ በበርዝ ሬት በጣም ከፍተኛ ናት ከኢትዮጵያ፣ እንዲሁም ደግሞ ላይፍ ኤክስፔክታንሲ ዝቅተኛ ነው ከኢትዮጵያ አንጻር። ባደጉት ሀገራት እና በታዳጊ ሀገር መካከል ያለው የውልደት መጠን በጣም ከፍተኛ ነው። ሰፊ ልዩነት አለ። የውልደት መጠን በጣም ትልቅ ነው። ነገር ግን የሞት መጠን በዛ መጠን ትልቅ የተጋነነ አይደለም። ለዚህ ምክንያቱ ደግሞ ከጊዜ ወደ ጊዜ እየተሻሻለ የመጣው የጤና አገልግሎት ነው። የውልደት መጠን ግን እየቀነሰ አልመጣም። አሁንም ቢሆን ታዳጊ ሀገሮች ላይ ከፍተኛ የሆነ የውልደት መጠን አለ። ለዚህም የተለያዩ ምክንያቶች አሉ። ለምሳሌ ዝቅተኛ የሆነ የቤተሰብ እቅድ አገልግሎት እንዲሁም ደግሞ ስለ ህዝብ ያላቸው እውቀት ግንዛቤም ዝቅተኛ መሆኑ ነው። የሴቶች ቦታ ደግሞ አሁንም ድረስ ዝቅተኛ መሆኑ፣ ውሳኔ ሰጪ አለመሆናቸው፣ ያለ እድሜ ጋብቻ ወይም ደግሞ በጣም በልጅነት ማግባት፣ ልጆች እንደ ሀብት መቆጠራቸው እንዲሁም ደግሞ የህፃናት ሞት ከፍተኛ ስለሆነ ያለ መተካት አሁንም ስለሚወለድ፣ ከዚህ በተጨማሪ ደግሞ የተለያዩ የሃይማኖት ተጽዕኖዎች ብዙ ልጆች እንዲወለዱ ያደርጋል። የአፍሪካ ቀንድን ስንመለከት ይህ አካባቢ ከፍተኛ የሆነ የውልደት መጠን ያለው ነው። 2.6% ነው
ይህ አካባቢ በውልደት መጠን ከፍተኛ እየሆነ እያደገ የመጣው የተለያዩ ተጽዕኖዎች አሉት ወይም ኮንሲኩዌንሶች አሉት። እነዚህ ኮንሲኩዌንሶችን ስንመለከት አንደኛው የሀገር እድገት ላይ ከፍተኛ ተጽዕኖ ያመጣል ወይም የሀገር እድገት ዝቅተኛ እንዲሆን ያደርጋል። አንኤምፕሎይመንት ወይም ደግሞ የስራ አጥነት ችግር ያመጣል። የተለያዩ የማህበራዊ ቀውሶችን ለምሳሌ የተለያዩ ድህነቶችን፣ ልመናን፣ ስርቆትን እንዲሁም ደግሞ ፕሮስቲቱሽንን ያበረታታል። የገንዘብ ግሽፈትን፣ ገንዘብ የመግዛት አቅም መዳከምን ያመጣል። እንዲሁም ደግሞ የሚታረስ መሬት ማነስ፣ የምግብ እጥረት መከሰት፣ ከዚህ በተጨማሪ ደግሞ ያሉ ኢንፍራስትራክቸሮችን ወይም መሰረተ ልማቶች ላይ መጨናነቅ፣ የማህበራዊ አገልግሎት ቢዚ እንዲጨናነቅ የሚያደርግ፣ የቤት እጥረትን የሚጨምር እንዲሁም ደግሞ ከተማዎች ውስጥ የተለያዩ ስለሞች ወይም ደግሞ በትናንሽ ቤቶች ውስጥ የሚኖሩ ሰዎች እንዲበዙ ማድረግ፣ በአካባቢ ላይ ደግሞ የተለያዩ ተጽዕኖችን ለምሳሌ የደን መራቆት፣ የመሬት መሸርሸር እንዲሁም ደግሞ የተለያዩ የአየር ብክለትንና ባዮዳይቨርሲቲ ፕሮብሌሞችን ይዞ ይመጣል።